አይደለሽም አላት። ራሂማ ኩኛ በቃ አሁን ምናምን ራሂማ ጠፋች ዛሬ። ራሂማ ብሌን ከፍታለች እንዴ ዛሬ? ኧረ አልመጣልኝም። እንደው ዜድ ብሌን ስትከፍት እንከሳታለን። ብትንትን አድርገን ወዴት ነው እሷ የጠፋችው? ተከሳሳለች። የደስታ ጊዜ ብቻ መምጣት አለ እንደ እኛም ማጽናናት ነበረባት እኮ ነው። ሚሚጋ ነች እኛን ምን ላይ ጥላን ነው በትናን የሄደችው? ይሄንን ሁሉ ህዝብ በጣም ታመመች። ሰው እናንተ እኮ በእንትን አይደለም ጥላቻ አይደለም ግን ፍቅር የለተዋ ፍቅር እኮ አይችልም። እስካሁን ያልገባሽ ለምን ነው? ራሂማ ስታወራ ማንም ሰው እንዳይናገር ራሂማ ነው አለች። አዎ ትግባ። እሺ ሚዩት አድርጉ ትላላችሁ። ሰላም ራሂማዬ እንዴት ነሽ? እንዴት ናችሁ? ፈባይ ቢደና ሰላም ቤተሰብ እንዴት ነሽ? ሰላም አላችሁ ወይ? ሰላም ናችሁ? አለው እባክሽ ዛሬ ክፍት ብሎኛል። ዛሬ ገስት ላይ ሁሉ ነው ያለቀስኩት። ዛሬ በጣም የተሰማኝ ጌታ በዛሬ ተሰምቶኝ አያውቅም። ይቅርታ ግን በእናታችሁ እኔ እሱን ጠልቼ አይደለም ግን እሷንም ከሚሏት አንጻር ነው የተሰማኝ። ገባሽ? ያው እሷ እኮ ስለሚዋደዱ እነሱ የእሱን እንትንነት ልታሳውቅ ነው። ገባሽ? ጥሩነት ልታሳውቅ ነው ዛሬ መጣ ለሌላ አይደለም። ግን ያማላል። ራሂማዬ እንዴት ነሽ? አንቺ ደግሞ ምን ነው ኮራሽ? ወላሂ አልኮራም። ዛሬ እኮ ያላለቀስኩ ያለው ነው። እኔም ባንቺ ላይ ብኔ ላይ ሆኖ ነው እኮ ዛሬ እኔ በጣም እና ገስቴ ብታይ ወደ ቪዲዮ ማላይ ፍቅርዬ እንዳትታይ እንትን ቪዲዮ ከፍተሻል። አላየሁም ወደ ምንም አላየሁም። እግዚአብሔር ወይኔ ገስት ላይ ዛሬ እኮ እኔ በጣም ነው ያለቀስኩት። ጌታ እንደዛ እኔ ገስት ላይ እንደዛ እንትን ብዬ አላውቅም። ሁሉንም አስወርጄ የባሰ ብቻ በቃ ማልቀስ የለብሽም ሀቢብቲ። አለቀስኩት። የዛሬ እዛ የሆነ ገበሬዎች እናታቸው እኔ ምንም ባያወሩ ውስጤ አልቀበልም አለኝ አለች። ከስር ያለችው ማማዬ እንዴት ነሽ? አለው እንዴት ነሽ? እሷ ሁሌም ነው ተረከብሽኝ። እሷ ሁሌም ነው እንደምትለው ዛሬ ቂሙ ከኔ ጋር ነው። ዛሬ ከኔ ጋር መደባደብ አማረሽ። ግን ደግሞ ሁለተኛዋ ሳሚሊ ልትሆኚ ነው መሰል። ሳሚሊ ምን ሰላም አለችሽ እንዴ? ዛሬ ማለት ነው ሀናን ሳሚልኝ አራቴ ልካ ነው የወጣችው። አራት ቀን ደስት ሲሆን ከየት ላምጣ ነው? የት ቦታ ላድርግ? አሁን በቃ ደግሞ ቤት ናት ሳሚል። እሺ ሄደች። ረሃማዬ ረሃማ ወይ ከፍቷታል። ወይ ይሰማል። እንደኔው ነው እሷም ዛሬ ወይ ይሰማል። ምን ነው ከፋሽ እንዴ? የከፋኝ ቦታ አለ፣ መልስ የተሰጠበት ቦታ አለ። እሺ የከፋሽ ቦታ ተናገሪ። ደግሞ የመልስ የተሰጠበት ንገሪኝ እስኪ። ችግርሽ የከፋኝ ቦታ ምንድን ነው? ያው ለስራም ቢሆን አልቅሳ እንደምትመጣ እንደማልፈልግ ነው የኔ ቆንጆ። እምባዋን ነው ያሉት። ይሄ እምባዋን ያስጠላኝ። በዛ የተረፈ ደግሞ ከዚህ የሜዳ አህዮች የሚሏትን ነገር ስለምሰማ ነው እንዲሆን እንድትመጣ አልፈልግም ብዬ ተቃጥያለሁ በጣም ማለት ነው። ምክንያቱም እሷ ግን እራሷን ዝቅ አርጋ የሱን ማንነት የሱን ጥሩነት ልታወጣ ነው ሁልጊዜ የምትታገለው። እነሱ ደግሞ ዛሬም ብቻ አይደለም ከዚህም በፊት በብርሃን ከደርጋ የሱን ማንነት አውጥታ ባንጸባረቀችበት ነው ሴት ሆነው እሷን ሊጥሉ የሚታገሉት። በቃ ሴት ሆነው እሷን ሊጥሉ የሚታገሉት እሷ ባወጣችሁ፣ እሷ በመሰከረችለት፣ እሷ የሱን ማንነት ባወጣችሁ ነው እንትን ሚሏት ሚጥሏት ማለት ነው። አሁን ቆራርጠው ልክ አሁን ጋዜጣ ይመስል ፊቷ ላይ እቺ ጥቅመኛ እያሉ ጽፈው የለቀቁት። አሁን ራሱ ሲሏት ነበር። እሷ ሳታቅ የሰራው ነገር የለም ምንም ነገር ግጥም አድርጋ ነው የምታውቀው። አብረው ነው የሰሩት ሁሉም ነገር። የዛሬው ስራ አንደኛ ራሷን ዝቅ አድርጋ እሱን ለሚሰድቡ እሱን ለሚያረጉ ሰዎች ነው የምትሰጠችው። ሁለተኛ ሴት ልጅ በቁሳቁስ እንደምትገዛ
ቁሳቁስ አይታ እንደምትፈልገው ትላንትና ያልፈለገውን ሰው ዛሬ ከእሷ ጋር ሲሆን ሲያልፍለት ሁሉም ሰው እንደሚፈልገው ነው መልስ የሰጠችው። እዚህ ጋር ደግሞ የሜዳ አህያዎች አይረዱም። አልፈልግም ብለሻል፣ ነገ እግሩ ላይ ተለማምጠሽ ትመጫለሽ ሲሉ ስለሰማው ነው። ዛሬ ብለሻል፣ ነገ ትመጫለሽ እንደዛ እያሏት ነበረ እያሏት ነበረ። በዛ ላይ ደግሞ ጅራፍ ራሱም ተኩሶ ራሱም ይጮሃል እንደተባለ የነገሩ አባት እሱ ሆኖ ሳለ ለስራውም ቢሆን እንዲህ መሆን አልነበረበትም። እሱም ቢሆን ማለት ነው እንዲህ መሆን አልነበረበትም። አመላቸው ነው የቡታጀራ ዩቱበሮች እራሳቸው ነገሩን ያመጡና ሴትን ልጅ እያስለቀሱ እንድትለምናቸው ያደርጋሉ። መጀመሪያ ግን ማጣራት ያለባቸውን ነገር አያጣሩ፣ እራሳቸውን ይሰቅላሉ። ይሄ የሁላቸውም ዲራማ ነው። እየሰሩ ያሉት አምነውበት ልክ ነው። አውቃለሁ እኮ እሱማ ከጠዋት ተጀምሮ እስከሚያልቅ ድረስ ነው። ግን ሴት ልጅ ለምን ወንድ እንደዚህ ለምን ያደርጋሉ? ይሄ ባህላችን ነው አይደለም? ባህላችን አይደለም። በቃ እኔ በዚህ ነው የከፋኝ እንጂ ሌላ ነገር ስራውማ አስረግጦ ስራ ነው። ለብዙዎቹ መልስ ነው የሰጠችው። ሴት ልጅ በቁሳቁስ እንደምትታለል በቃ ሴትም አይደለው አለችው። ሴትም አይደለው አንዳንዴ ደግሞ አያት አንዳንዴ አውቃለሁ። አንቺንም ቢሆን በአውሬ እባክሽ እንዳረግጥ ሴትም አይደለው እሱን አይቼ ተመለስኩ ማለቷ ሴት ልጅ በቁሳቁስ እንደምትገዛ እንጂ ስራውማ ሲሰራ ጠንቅቃ ታውቃለች። ምንም ነገር በትላንትና ቪዲዮ ማየት ይቻላል። የምንም ድንጋጤ ምናምንም የለም። ከዚህም በፊት ደግሞ በመኪናውም ታያላችሁ። እኔ ሳላቅ የሚሰራው ነገር የለም ቀኑን ባላቅ እንጂ ብላ ነው ያለችው። ስለዚህ እሷ ሳታቅ ምንም አይነት ነገር አይሰራም። አብሮ ነው የሚሰሩት፣ አብሮ ነው ሁሉም ነገር። ግን ሆኖም እዚህ ጋር አልቅሳ እንድትመጣ አልፈልግም ነው ይሰማኛል። እዚህ ጋር እነዚህ ባለጌዎች በሚያደርጉት ነገር ጭንቅላታቸው በራሳቸው አክል ሰውንም የሚገምቱ ሰዎች ለዛ እንጂ ለሌላ ነገር አልከፋኝም። ይሄ ነው ሙላችሁ። እሺ የነገውስ ምን ይሆናል ብለሽ ታስቢያለሽ? እስቲ ንገሪ። መቻዩ ሲጀመር ለመጀመሪያ ጊዜ 2 ዓመት ይኸው ሊሞላኝ ነው። የእነሱም ቪዲዮ ተደባድበው ምን ብለው ቢመጡ አንድ ቀን አይቻላቅም። ጀመርኩት የእሷን ለቅሶ አየው ተቶክሼ ነው የወጣው ለመጀመሪያ ጊዜ ዛሬ። ለምን በቃ ልቤ ደምቷል። ከዚህ በፊት እንደዚህ ለስራ የሚሆን ስታለቅስ ልቤ ደምቷል፣ አልቅሻለሁ። ዛሬ አሁን እንዴት እንደምነጫነጭ እንዴት እንደመሆን ብታይ ይሄ ነቴ በቃ ለምን ታለቅሳለች? ማን ደስ ይበለው? ለምን ሳታለቅስ ማመስገን አችልም? የእሱን ማንነት አወጣለሁ ብላ እዚህ እየተረገጠች ልቧ ንጹህ ስለሆነ ነው። ራማይ አንቺም እኮ ልትረጃት ይገባል። ለምዶ ተቀር አንዳንዴ እንባችን እኛ ሴቶች እንባችን ቅርብ ነው። አዎ ግን ልክ ነው እኮ እኔ ይኸውልሽ ቾኮላታ ሲሰጣት ነው እንትን ሚላት ደስ ሚላት። ግን ነገሩን ባታውቀው ነበር የሚገርመው። ታውቀዋለች ግን የእሱን መልካምነት ነው። በምን እንደው ተቀለሽ እሱ እንኳን ተለያይተናል እንኳን ብለን ብንልም እሱን ይሄ ማድረጉ ብላ የእሱን ጦርነት እያንጸባረቀች ነው። አውቃለሁ እኮ ለሁሉም ነገር መልስ ምንም መስጠቱ አውቃለሁ። ግን ለምን ነው በቃ ለምን አሁን ሴት ልጅ በቁሳቁስ ብላ ወንድን ልጅ እንደምትቀርብ እኔ ይሄንን አይቼ ቀረብኩ ምናምን ብላ እኮ ብዙ ነገር እየተናገረች ነበር። እንደውም ልጁ አሁን ቤት አለን ቤት የለንም ብዬ ነበር እምቢ ያልኩት፣ አሁን ቤት አለን ምናምን ብላ ብዙ ነገሮች አስተላልፋለች። መጨረሻ ላይ ቲክቶክ ላይ ይቸዋል። ይሄ ምንድን ነው? ሴት ልጅ በቁስ የዛሬ እኮ መልስ ነው። ትላንትና መልስ አውቃለሁ፣ መልስ ነው እኮ። ግን ትላንትና ደግሞ እነዚህ ምንድን ነው እያሏት የነበረው? ጥቅመኛ እሱን አልረዳውም ያለችው እሷ ለጥቅም ብቻ ነው የምትመጣው። ጥቅም ብቻ ሲኖር ብቻ ነው የምትፈልገው። ጥቅም ካልሰጣት እሷ አትፈልገውም ብለው ሲሏት ቤቱን አይቼ እኮ ነው አለችው። እነሱ ደግሞ አይገባቸውም፣ ገልብጠው ነው የሚሰሙት።
ቤቱን አይቼ እኮ ነው አለችው። ለሁሉም እኮ መልስ ነው ከገባቸው፣ ለሁሉም እኮ መልስ ነው፣ ለሁሉም እኮ መልስ ነው። ግን እነሱ ምንድን ነው ገልብጠው ነው በቃ በጥብጠው በኩባያ ቢሰጧቸው ያው እነሱ ናቸው። ለእነሱም እኮ ነው መልስ የተሰጣቸው። ቤቱን ስለሰጠኸኝ እኮ ነው አለችው። ጥያቄ ልጠይቅሽ፣ ምንም ጥሩን ብትሰራ መጥፎን ብትሰራ እሷን ከመሳደብ እና ከመዘቅዘቅ እስካሁን ድረስ ያለ